ሰላም ጤና ይስጥልን ውድ የኢቫንጀሊካል ሚዲያ ካውንስል ተመልካቾቻችን ከኢትዮጵያ ወንጌል አማኞች ቤተክርስቲያናት ካውንስል ጠቅላይ ጻፊ ከሆኑት ፓስተር ዶክተር ጌትነት ለማ ጋር በሚሽን ዙሪያ እንግዲህ ጥቂት ቆይታ እንዲሁም ደግሞ በሌላ ርዕሰ ጉዳዮችም እንግዲህ ዳሰሳ ወይም ደግሞ ቆይታ የምናደርግ ይሆናል። ከሳቸው ጋር የምናደርገው ቆይታ እስከመጨረሻው ድረስ እንድትከታተሉን በአክብሮት ጠይቃለሁ። እንደው ካሎት ጊዜ አካፍለው ስለሰጡኝ በመጀመሪያ ከልብ እጅግ አድርጌ አመሰግናለሁ። ካውንስሉ በሚቀጥሉት 5 ዓመታት የወንጌል ስርጭትን ለማስፋፋት የነደፋቸው ዋና ዋና ስልቶች ምንድናቸው ከሚለው እንጀምራለን። እንግዲህ የሚሽን ስራ ትልቅ መሆኑ ይታወቃልና የቤተክርስቲያንም ዋና ዓላማ እሱ ስለሆነና በዚህ ጉዳይ ካውንስሉ ለ5 ዓመታት ምን አይነት እቅድ ይዟል? ምን አይነት አጀንዳዎችን ይዟል? መልካም ቴንኪው። እንግዲህ የኢትዮጵያ ወንጌል አማኞች ቤተክርስቲያናት ካውንስል ሁለተኛውን ዙር ስትራቴጂ ፕላን ተድፎ አዘጋጅቶ ወደ ስራ የገባበት ጊዜ ነው። ይህ ጊዜ ከዚህ ጋር ተያይዞ ትኩረት ከተሰጠባቸው እና የትኩረት መስክ ተብለው ከተቀመጡት መካከል አንዱ የሚሽን ስትራቴጂን በአዲስ መልክ ቀይሶ አባል ቤተ እምነቶችን ማስተባበር ነው። ለዛ ሰፋ ያሉ ስራዎች እየተሰሩ ቆይተዋል። ያው የካውንስሉ አባላት ላለፉት ረጅም ዓመታት ምናልባትም አንዳንዶቹ ከ100 ዓመት በላይ 60 ዓመት 70 ዓመት 50 ዓመት 40 ዓመት እንደየእድሜያቸው ዋነኛ ተልኳቸው የሚሽንን ስራ ፎከስ አድርገው እየሰሩ ቆይተዋል። ለዛም ስራው የተሰራ መሆኑ የሚታወቀው ቤተክርስቲያን ዛሬ ላለችበት ደረጃ ለደረሰችበት ደረጃ መድረሱ ቀደምት አባቶች ቀደምት የነበሩ አገልጋዮች መሪዎች የሰሩት ስራ ነው እና ቀላል አይደለም። ዛሬ ከ35 ሚሊዮን ህዝብ በላይ የደረሰው የወንጌል አማኝ ቁጥር እንደዚሁ የመጣ አይደለም። የሚሽን ስራ ላይ ቤተክርስቲያን ፎከስ በማድረጓ የመጣ ነው። የአጥቢያ ቁጥር፣ የማህበረ ምዕመናን ቁጥር መጨመር፣ የአገልጋዮች ቁጥር መጨመር፣ ይሄ ሁሉ ከሚሽን ጋር ይገናኛል። እንግዲህ ሚሽን ለወንጌል አማኝ ከኛም ኔቸር አንፃር የመጀመሪያ አጀንዳ ነው። ከአጥቢያ ጀምሮ ሰዎች በኢየሱስ ክርስቶስ ካመኑ በኋላ እነዛ ሰዎች ወንጌልን መናገር አለባቸው። ወንጌል መስበክ አለባቸው፣ መስከር አለባቸው። ኢየሱስ ክርስቶስን ለነሱ የበራላቸውን ኢየሱስ ክርስቶስን ለሌሎቹ ደግሞ በመንገድ ሰዎች ከጨለማ ወደሚደነቅ ብርሃን እንዲጨመሩ ማድረግ ያስፈልጋል። ሚሽን ስንል እንግዲህ የቤተክርስቲያን መሪዎች ብቻ የሚሰሩት ፓስተሮች፣ ቄሶች፣ የሙሉ ጊዜ አገልጋዮች፣ ሽማግሌዎች፣ ቦርድ አባላት ብቻ የሚሰሩት አይደለም። ሚሽን ሁሉም የ35 ሚሊዮን ህዝብን ይመለከታል። 35 ሚሊዮንና ከዛ በላይ የሚሆነው የወንጌል አማኝ ለጓደኛው፣ ለቤተሰቡ፣ ለአካባቢው፣ ለሁሉም ሰው መጽሐፍ ቅዱስ ያው ወደ ዓለም ሁሉ ሂዱ ወንጌልን ለፍጥረት ሁሉ ስበኩ የሚል መርን የሰጠን፣ እኛም ያንን መነሻ በማድረግ አባል ቤተ እምነቶቻችን ያላቸውን ሰፊ ኤክስፒሪየንስ በማቀናጀት በጋራ ተባብረው እንዲሰሩ አዲስ ስትራቴጂ ቀይሰን የካውንስሉ ሚሽንና ቴዎሎጂ ዳይሬክተር የሚሽን ዲፓርትመንት ቀድሞም እያስተባበሩ የነበሩ ስራ ስለሆነ እነሱ እያቀናጁ ባዘጋጁት አዲስ ስትራቴጂ መሰረት የመጀመሪያ ትኩረት ተሰጥቶት ድጋፍ በማድረግ አባል ቤተ እምነቶቻችን በዛ ላይ ትኩረት አድርገው እንዲሰሩ እናበረታታለን ማለት ነው። ሁሉም ማለት ይቻላል ሁሉም የካውንስሉ አባላት ልዩ ፕላን አዘጋጅተውለት ለሚሽን ስትራቴጂ የአዳዲስ ቤተክርስቲያን እንዴት መትከል እንዳለባቸው ዛሬ አዲስ ትምህርት ለነሱ እኛ እናስተምራቸው ያውቁታል። ደግሞ እዚህም ደርሰዋል። ከዚህ በኋላ የሚቀረው ግን ማቀናጀት ነው። ማቀናጀትና የሚፈለገውን ውጤት በእጥፍ ማምጣት እንዲቻል የማስተባበር ስራ ካውንስሉ ይሰራል ማለት ነው። ይሄንን ነው እኛ የምንሰራው። ታች ወርደን ያው ከዚህ ቀደም ብያለሁ የወንጌል ስርጭቱ ላይ ዳይሬክት ባንሳተፍም ግን ለሚሳተፉት ሰዎች ድጋፍ መስጠት፣ የህግ ከለላ እንዲያገኙ ማድረግ፣ እንደዚህ ነገሮችን፣ ስልጠናዎችን፣ ትሬኒንጎችን፣ የልምድ ልውጦችን እንዲወስዱ ማድረግ አለብን። ሚሽን የዋና አጀንዳ ማድረግ ያስፈልጋል።
ያው ተደጋጋሚ ተነጋግረናል። በዚህ ጉዳይ ላይም ሁልጊዜም እናወራለን። ሁሌም ብናወራ ደግሞ የሚሰለች አጀንዳ አይደለም። ሚሽንን ዋና አጀንዳ አድርገን ማነጋገር ካልቻልንና በየስብሰባዎቻችን በየጉባኤዎቻችን ስላመኑ ሰዎች ስለዳኑ ሰዎች በሚገባ መነጋገር ያልሰራነው ፓርት ካለ ክፍተት ካለም እየተነጋገርን ክፍተቱን እየዘጋን ተቀናጅተን መሄድ ካልቻልን ቤተክርስቲያን በሕይወት አለች ብሎ ማሰብ አይቻልም። የትኛውም ስብሰባ የትኛውም ጉባኤ ዋና አጀንዳው ሰፊ ሰዓት መውሰድ ያለበት ሰፊ ጊዜ መውሰድ ያለበት ጥናቶች፣ ጽሁፎች፣ ምርምሮች፣ ልምዶች መቅረብ ያለበት ሚሽን ላይ ነው። ሌላው ነገር በዛ ይካተታል፣ በዛ ይጨመራል፣ በዛ ይካተታልና ቤተክርስቲያን የካውንስሉም አባላት እዛ ላይ ትኩረት አድርገው ይሰሩ ያሉ ከ350 በላይ የሚሆኑ ሚኒስትሮች አሉ በካውንስሉ ሚሽን ላይ ብቻ የሚሰሩ። እነዚህን ሰብስበን ኮሚቴ አዋቅረው የተቀናጀ ፕላን እንዲኖራቸው አድርገን በየፈርጁ በየዘርፉ በተለያየ መንገድ ስለሚሰሩ የራሳቸው ልምድ ስላላቸው በዛ ተቀናጅተው እንዲሰሩ አድርገናል። ፕላን አዘጋጅተዋል። በጣም ጠንካራ ፕላን አዘጋጅተዋል። ለዛ ደግሞ መጸለይ ነው። ሚሽንን ከጸሎት ጋር አቀናጅተን የሀገራችን እጣ ፈንታ የሚወስነው ወንጌል ነው። ብዙውን ጊዜ እኛ ስለ ጾምን ስለወረጥን ብቻ አይደለም እና ወንጌል የሚሰበክባት ምድር፣ ወንጌል የሚነገርባት ምድር፣ ወንጌል ቅድሚያ የተሰጠባት ምድር ታርፋለች፣ ሰላም ታገኛለች። ምድር በሰላም እንድትኖር፣ ሰው በሰላም እንዲኖር፣ ሰው በሰላም ወጥቶ እንዲገባ፣ ሌላው ፖለቲከኛው፣ አስተዳደሩ፣ መሪው የሚናገረው አለ የራሱ። እኛ ግን እንደ መንፈሳዊ ሰዎች ምድር የምታርፈው ሰላም የምታገኘው ወንጌል ሲሰበክ ነው ብለን ነው የምናምነው። ኢትዮጵያ መልካም እንዲሆንላት እንድታርፍ ሰላም እንድታገኝ ወንጌል በአራቱም አቅጣጫ መሰበክ አለበት። ወንጌል ካልተሰበከ፣ ወንጌል ካልተነገረ አሁን ያሉ ቤተ እምነቶች ሁሉም ወጥተው ይህን የሰላም ወንጌል አየሩ ላይ ምድሪቷ ላይ መናገር አለባቸው። ያን ጊዜ ትውልዱ ከአመፃ፣ ከክፋት፣ ከሱሰኝነት፣ ከሴሰኝነት፣ ከማይጠቅም ከማይረባ ነገር፣ ከጥላቻ፣ ከብሔርተኝነት፣ ከጎጠኝነት ከዚህ ነገር ሁሉ ያወጣል። ወንጌል ነው ነፃ የሚያወጣው። ወንጌል ያልሰማ ሰው፣ ወንጌል ያልደረሰው ሰው፣ ወንጌል ወደ ህይወቱ ያልገባ ሰው ችግር ውስጥ ነው ያለው። ወንጌል ግን ሰው ሲሰማ፣ በወንጌል ሲያምን ሰው ከአመፃ፣ ከክፋት፣ ከሴሰኝነት፣ ከሌብነት፣ ከስርቆት፣ ከውሸት፣ ሌሎች ጎጂ ከሆኑ ነገሮች በሙሉ ራሱንም ቤተሰቡንም አካባቢውንም ሀገሩንም ይጠብቃል ማለት ነው። ያን ጊዜ ሀገር ሰላም ትሆናለች ማለት ነው። መልካም። ከዚህ ቀደም ካውንስሉ አንድ መርሃ ግብር አዘጋጅቶ ነበረ። ከተለያዩ ክልሎች በወንጌል አገልግሎት ላይ በተለይም ደግሞ በቤተክርስቲያን ተከላና ወንጌል ስርጭት ላይ የሚሰሩ ሰዎችን አገልጋዮችን ሰብስቦ እንግዲህ የመከረበት የተወያየበት እንዲሁም ደግሞ ስልጠናም የሰጠበት መርሃ ግብር ተዘጋጅቶ ነበረ። ልዩ ትኩረት እንደሰጠ እንግዲህ ካውንስሉ ከዚህ ማየት እንችላለን። ምን አይነት ስራዎች መተግበር ጀምረዋል? ለዚህ ተግባር የሚሆን ምን አይነት ዝግጅት ማለትም በበጀት ሊሆን ይችላል፣ በሰው ኃይል ረገድ ሊሆን ይችላል፣ ምን አይነት ስራዎች እየተሰሩ ነው የሚለውን ብናነሳ መልካም። አንዱ ያው ዲፓርትመንቱን በሰው ኃይል የማደራጀት ስራ ተሰርቷል። የካውንስሉ የ5 ዓመት ስትራቴጂ ፕላን አለ። ከዛ ወስደው ሚሽንን የሚመለከት ለብቻ እያዘጋጁ ነው ፕላን። ከዛ 300 አካባቢ ቅድም ያልኳቸው እነሱ ናቸው። እነሱ በጋራ የጋራ እቅድ ያዘጋጃሉ። ምናልባትም አንዳንዶቹ እኮ 50 ዓመት 60 ዓመት የቆዩ ናቸው ሚኒስትሮች ቢሆኑ፣ ግን በተናጥል የሚሰሩት የነበረው አሁን በጋራ ሆኖ እንዲሰሩ ስራ ተጀምሯል። ኮሚቴ ተዋቅሯል። ለራሳቸውም የሚሉ ጊዜ አገልጋይ ያስፈልጋቸዋል። እሱ ፕሮሰስ እያደረጉ ነው ያሉት። አሁን የጋራ እቅድ እየተዘጋጀ ነው ያለው። የጋራ እቅዱ የካውንስሉ ሚሽን ኮሚሽን ያዘጋጃል። በዛ መሰረት እየተከታተልን ድጋፍ እየሰጠን እያሰለጠናቸው የጋራ ፕላን እያዘጋጀን በጋራ ከነሱ ጋር እንሰራለን ማለት ነው። የተበታተንን ስለሆንን እንጂ እስካሁን ድረስ አሁን እንደዚሁ በተቀናጀ መንገድ ተሰርቶ ቢሆን በእርግጠኝነት አሁን ያለንን የወንጌል አማኝ ቁጥር በፍጥነት ማሳደግ እንችላለን። እንደተባለው ያው ቁጥር ማሳደግ ብቻ አይደለም፣ ጥራቱንም ጨምሮ
አስተምሮውንም ጤናማነት ጨምሮ ልምምዱንም ጤናማነት ጨምሮ በዛ ልክ እግዚአብሔር ያግዘንና እንሄዳለን። ግን በጣም ሰፊ ዝግጅት የተደረገ ነው ያለው። በስትራቴጂ ነው የሚመራው። ሚኒስትሪዎቹ ለብቻ ይሄዳሉ። ነባር ቤተ እምነቶቹ በጣም የተጠናከረ ልምድ አላቸው። እነሱ ደግሞ አዳዲስ ቸርቾችም ያው ብዙዎቹ ወደዚህ ወደ ሚሽን ስራ የገቡም አሉ። በጣም በየአደባባዩ የሚመሰክሩ የሚጮሁ የሚናገሩ ወንጌልን በድፍረት የሚሰብኩ አሉ። ገና ደግሞ እየገቡ ያሉ አሉ። ግን ልምድ ያስፈልጋል፣ ስልጠና ያስፈልጋል እና ሁሉም የካውንስሉ አባላት ሁሉም ከ4,000 በላይ የሚሆነ ቤተ እምነት በሙሉ የወንጌል ስርጭትን እና ላላመኑ ሰዎች ኢየሱስ ክርስቶስን በመንገድ ደረጃ ትኩረት አድርጎ ቢሰሩ ጥቃቅን አጀንዳዎች ይሞታሉ። እዛ ላይ ፎከስ ቢያደርጉ ይሄ አዳራሽ ውስጥ ያለው ሁከት ይቀንሳል። ሰው ሁሉ አሁን አዳራሽ ውስጥ ገብቶ ታፍኖ እዛው እየተሟሟቀን ያለው እና እሱን ሙቀት ወደ ውጭ ማውጣት ያስፈልጋል። ደግሞ አዲስ አበባ ብቻ አይደለም ወንጌል ቢመሰክረው፣ በመላ ዓለም ኢትዮጵያን ብቻ አይደለም ወደ ዓለም ሁሉ ሂዱ ነው ያለው መጽሐፉና በመላው ዓለም ተንቀሳቅሶ ወንጌልን ማስረጨት ያስፈልጋል። ቤተ እምነቶች በዚህ አጋጣሚ ዓመታዊ ፕላን ሲያጸድቁ ቢያንስ አንድ ሚሽነሪ ህዝቡን አስተባብሮ ካሉበት አካባቢ ኦሮሚያ ያለው ወደ አማራ ያለው ወደ ሶማሌ ያለው ወደ አፋር ያለው ወደ ጋምቤላ አንድ ሚሽነሪ ለመላክ ቸርቾች እንደዚህ ፕላን ማድረግ አለባቸው። እሱን እኛ የምናቀናጀው አንድ አካባቢ ብቻ ትኩረት እንዳይደረግ እሱን እናቀናጃለን። ግን አጥቢያዎች ፕላን ማድረግ አለባቸው። ፕላን አድርገው እየሰሩ ያሉ ዘመን ያስቆጠሩ አጥቢያዎች አሉ። እግዚአብሔር ይባርካቸው። አንድ አጥቢያውን 10-15 ሚሽነሪ የሚልኩ አሉ። ከኢትዮጵያ ውጭ የሚልኩ አጥቢያዎች አሉ። የሚታወቁ በጣም ትላልቅ አጥቢያዎች አሉ። ሚሽን ካልሰሩ ብዙ ደስተኛ የማይሆኑ ሚሽን ላይ በጣም ፎከስ አድርገው የሚሰሩ ከሚሽን ጋር ህይወታቸው የተሳለጠ መሪዎች፣ አገልጋዮች፣ አጥቢያዎች አሉ። በጣም የታወቁ ትላልቅ ጃይንት አጥቢያዎች ከኢትዮጵያ አልፎ በመላው ዓለም የሚሰሩ። እሱ ብቻ አይደለም። በጣም ይገርማል። በቅርቡ የሰማሁት ግለሰብ ባለሀብቶች ሁሉ ከሀብታቸው ከአስራታቸው ከገንዘባቸው ወስደው ሚሽነሪ 50-60 ሚሽነሪ ያሰማራ አንድ ግለሰብ ባለሀብት አለ። እነዚህ ነፍሳቸው፣ መንፈሳቸው፣ ህይወታቸው ከሚሽን ጋር የተሳለጠ ነው። ይሄን ካልሰሩ መኖርም አይችሉም እና ትክክለኛ ነው እሱ ምርጫ። ባለሀብቶች እዚህ ላይ ኢንቨስት ማድረግ አለባቸው። ገንዘባቸው ወንጌልን መስበክ አለበት። ሀብት ተሰጣቸው እግዚአብሔር ነው። ንብረት ተሰጣቸው እግዚአብሔር ነው። ስለዚህ ባለሀብቶች ኢንቨስት ማድረግ አለባት። ጥሪም እናደርጋለን እኛ። የሚሽን ኮሚሽኑ አለ። በጣም ነባር ቸርቾች ናቸው እየመሩ ያሉት። አብሮ ከካውንስሉ የሚሽን ኮሚሽን ጋር መስራት የሚፈልጉ ማሳለጥ የሚፈልጉ ከኢትዮጵያም ውጭ ደግሞ ያሉ አሉ። ከኢትዮጵያም ውጭ ያሉ የሚሽንን ስራ ኢትዮጵያ ላይ እየጀመሩ አሁን ለመጀመር የሚፈልጉ ፍላጎቱ ያላቸው በሙሉ የካውንስሉ ያደራጃቸው የሚሽን ኮሚሽኖች ከእነሱ ጋር በመነጋገር የሚሽን ዲፓርትመንቱ ጋር በመሳለጥ በመመካከር በመነጋገር በመላ ሀገሪቷ በኢትዮጵያም ከኢትዮጵያም ውጭ አብረን በጋራ ለመስራት እኛ ለማመቻቸት፣ ለማሳለጥ፣ ለማስተባበር በራችን ክፍት ነው። እንደተባለው በስትራቴጂ ነው የሚሰራው ሚሽን። አሁን ላይ እንደ ተግዳሮት የሚባል ምናልባት ጥያቄ ይመጣል ብዬ አስባለሁ። ግን እሱ ጋር በኋላ እንመጣበታለን። ሁሉም ምዕመናን ሚሽናውያን መሆን አለባቸው። ሁሉም ወንጌልን መመስከር የሁሉም ምዕመናን ኃላፊነት። አንድ ምዕመን ቢያንስ በወር ውስጥ ለአንድ ሰው ወንጌል መናገር አለበት። አንድ ምዕመን ለአንድ ሰው መናገር አለ። ይሄ ባህል ተደርጎ መለመድ አለበት። ስርዓት መሆን አለበት። በቃ ቤተክርስቲያን ተቀምጠን ሄደን እግዚአብሔርን ቃል ልክ እንደምንሰማ በስርዓት እንደምንሰማ በቃ አንድ ሰው በንግድ ስፍራ ይሁን በትምህርት ቤት ይሁን በዩኒቨርሲቲ ይሁን በመንግስት ተቋም ይሁን በኤንጂኦ ይስራ፣ የትም ቦታ ይስራ፣ በኢየሱስ ያመነ ሰው አንድ ሰው ቢያንስ በወር ለአንድ ሰው ወንጌል ይቀበልም አይቀበልም ጌታን ግን ስለ ኢየሱስ ክርስቶስ አዳኝነት መናገር አለበት። አጀንዳው የመሪዎችና የኮሚቴ የኮሚሽን መሆን የለበትም። ወንጌል ለፍጥረት ሁሉ መናገር በኢየሱስ ክርስቶስ ያመኑ ሰዎች ሁሉ ግዴታ መሆን አለበት። ኃላፊነትም መሆን አለበት።
ይሄ መንፈሳዊ ኃላፊነት የፍቅር ኃላፊነት መሆን አለበት። ኢየሱስ አዞን ካልፈጸምን መሪዎች አዘው እንዴት እንሰማለን? ኢየሱስ ራሱን ያዘዘን ይሄ መለኮታዊ ትእዛዝ ስለሆነ እሱን መቀበል አለብን። ቤተክርስቲያን ይሄን በጣም ሞቢላይዝ ማድረግ አለባት ሰላሟ እንዲጠበቅ። በነገራችን ላይ በየቦታ ያሉ የአጥቢያ ሁከቶች፣ ግጭቶች የምታዩት ቤተክርስቲያን ሚሽን መስራት ስታቆም ነው። ልክ ሚሽን መስራት ስታቆም የውስጥ ችግር ይፈጠራል። ፓስተሩ ከቄሱ ጋር፣ ቄሱ ከመሪዎች ጋር፣ ቦርዱ ከስራ አስፈጻሚ ከምዕመናን እርስ በርስ፣ ዲያቆን ከሽማግሌ እንደዚህ፣ ወጣት ከአባቱ፣ አባት ከሴቶች፣ እህቶች ከልጆች እያለ ድብልቅልቁ የሚወጣው የሚሽን ስራ በቆመ ቀን ነው። ሁሉ ህዝብ ወደ ሚሽን ፊቱን ሲያዞር የውስጥ አጀንዳ ይዘጋል። ስለዚህ በዚህ አጋጣሚ አደራ መልእክት የማስተላለፍ ፈልገው ሁሉም የካውንስሉ አባላት አጀንዳ አንድ ሚሽን እና የሚሽን አገልግሎት ማድረግ አለባቸው። ፊት ለፊት የተቀመጡ ፕሬዚዳንቶች፣ የቦርድ ሰብሳቢዎች፣ ዋና ጸሐፊዎች፣ ጠቅላይ ጸሐፊዎች፣ እነዚህ በየተቋሙ ያሉ በተለያየ ስም የሚጠሩ ሐዋርያት፣ ነቢያት፣ ቢሾፖች ሁሉም እንደየተቋማቱ ስያሜ እና ደንብ የሚጠሩ በሙሉ የወንጌል አማኝ እምነት ተከታይ የሆኑ በሙሉ የሚመሩትን ህዝብ ሚስዮናዊ ማድረግ አለባቸው። የሚመሩት ህዝብ አመነ፣ በቃ ዳነ፣ ቸርች መጥቶ እየዘመረ ምናምን የሚመለስ ብቻ መሆን የለበትም። ሚስዮናዊ ነው መሆን ያለበት። በሰፈሩ፣ በአካባቢው፣ በቤት ውስጥ ያላመነ ሰው ካለ ይዞ እንዲመጣ ቸርች እና ህዝቡን ጠቅላላ ሚስዮናዊ ማድረግ አለብን። አንዳንድ ቸርቾች ህዝባቸውን ሞቢላይዝ አድርገው እየወጡ ነው ያሉት። ባለፈው አዲስ አበባ ላይ እንደዚህ ወጥተናል። አንዳንድ ፓስተሮች፣ አገልጋዮች አሉ በየክፍለ ሀገሩ በየገጠሩ እየወጡ ወንጌልን በድፍረት የተናገሩ ያሉት። በዚህ አጋጣሚ ላመሰግናቸው እወዳለሁ። በጣም ጀግኖች ናቸው፣ ጎበዞች ናቸው። ቀላል አይደለም፣ ዋጋ ያስከፍላል። የሚመጣውን ዋጋ ተምነው ነው የወጡት እንጂ በደብደብ አለ፣ ስድቡ አለ፣ ትችቱ አለ፣ ነቀፋው አለ፣ ዝናቡ አለ፣ ጥማቱ አለ፣ መጮሁ አለ። ግን በቃ ልክ እሑድ ቀን ቤተክርስቲያን ሰው ሄዶ እንደሚያመልክ ሱፋቸውን ለብሰው ከረባት አድርገው አንዳንዶቹ እንደውም በስነ ስርዓት ወጥተው በቃ የሆነች አደባባይ ላይ ወንጌልን መስክረው ይገባሉ። አንዳንዶቹ ደግሞ በቃ በደንብ አድርገው በዛም ይሁን በዚህ በደንብ በተመቻቸው ሁኔታ አድርገው ወጥተው እህቶች፣ ትልልቅ ሰዎች፣ ህፃናት፣ አሁን ደግሞ በጣም የሚያስደንቀው ህፃናት የኢየሱስ ክርስቶስን ወንጌል እየተናገሩ ነው ያሉት። ሌሎች ደግሞ አይናገሩም። በቃ ወንጌልን መናገር የጥቂት ሰዎች፣ የጥቂት ሚስዮናውያን፣ የጥቂት ወንጌላውያን ድርሻ ብቻ አድርገውት ቁጭ አለዋል። እሱ ተገቢ አይደለም። ይሄ ባህል ነው መቀየር ያለበት። ይሄ ባህል መቀየር በካውንስሉ አባል የሆኑ ህብረቶች በሙሉ በቃ ሞቢላይዝ አድርገው ባህል መሆን አለበት። በቃ ሚስዮናዊነት ባህል መሆን አለበት። ሚስዮናዊነት የሁሉም የወንጌል አማኝ መደበኛ ነገር መሆን አለበት። መደበኛ አገልግሎት መሆን አለበት። እሑድ ቀን ሰዎቻችን ሲመጡ ያላመኑ ሰዎችን ይዞ መምጣት አለባቸው። ጓደኞቻቸውን ብዙ ጊዜ ይገርመኛል። ትላልቅ ሰዎች፣ በጌታ የቆዩ ሰዎች አይናገሩም፣ ወንጌል ይፈራሉ። ያው ይሄንንም ፕሮግራም የሚከታተሉ በዚህ አጋጣሚ ሀሳባቸውን ባህል ያደረጉትን ነገር ያስተካክሏሉ ብዬ አስባለሁና በጣም የምንወደው ሰው፣ በጣም ቤተሰብ የምናደርገው ሰው፣ በጣም የስራ ባልደረባችን የሆነ ሰው ግን በጌታ ያልሆነ ሰው ይኖራል። አንዱ ግን በጌታ ነው፣ አይናገርም። አይ ስለ ሃይማኖት አንተም አታንሳ እኔም አላንሳ ብለው ነው የሚቀመጡት። እኔ ጤናማ አይደለም እሱ። መጽሐፍ ቅዱስ ተናገር ነው ያለው። ምናልባትም ለዛ ላላመነው ሰው የልብ ጓደኛው ያመነው ሰው ብቻ ሊሆን ይችላል። እሱ ካልነገረው ማንም አይነግረውም። ወይ ባለስልጣን ነው፣ ማንም አይጠጋውም። እና በቃ መስማት የሚችለው ከሱ ብቻ ሊሆን ስለሚችል ወንጌልን መንገር ያስፈልጋል። ባለስልጣን ይሁን ባለስልጣን አይሁን ወንጌል ለሁሉም ስልጣኑ እዚህ ምድር ነው የሚቀረው። እኛ እኮ ያው እዚች ምድር ላይ የምታልቅ ላይፍ ላይ ያለ ነው። ሀብታም ብንሆን ባለስልጣን ብንሆን የትኛውም አይነት እውቀትና እውቅና ቢኖረን እዚህ ምድር የምትቀር ናት፣ ጊዜያዊ ናት። ግን የማያልቀውን የማይሞተውን የማይወሰደውን የእግዚአብሔር መንግስት መናገር አለብን። በጣም ነው የምወድህ ጓደኛዬ፣ የልብ ወዳጄ ነህ፣ ግን ዛሬ ለአንተ ልዩ መልእክት አለኝ ብሎት እንደው በደንብ አዘጋጅቶት እንደው ምን ይሁን ብሎ ሲጠብቅ እኔ ያመንኩትን ጌታ ማመን አለብህ። በቃ ይሄ ለአንተ ያስፈልግሃል።
በቃ እኔ ለምወደው ሰው የምሰጠው ስጦታ ይሄ ነው ብሎ ኢየሱስ ክርስቶስን መናገር ያስፈልጋል። ይሄ በቃ እንደ ልምድ ተደርጎ መወሰድ አለበት። ኢየሱስን መናገር ልምድ መሆን አለበት። ጊፍት የበዓል ጊፍት ሲሰጥ እንደ ቁልፍ ማሳያ ሲሰጥ እዛ ላይ ኢየሱስ ክርስቶስ እንደሚያድን የክርስቶስን አዳኝነት የሚናገሩ ጥቅሶችን እንዲህ ያደረግን ብንሰጥ ሁሉ ነገራችን ከሚሽን ጋር ቢያዝ ስብከታችን፣ ትምህርቶቻችን ትላልቅ ኮንፈረንስ ጠጠር መጣያ የሌለበት ኮንፈረንስ አንዳንድ ህዝብ ይወጣል። ግን ሪል ያላመኑ ሰዎች መጥተው እዛ ጋር ይድናሉ። በዚህ አጋጣሚ ኮንፈረንስ በሚካሄድባቸው አካባቢዎች ላይ ማንም ያር ኮንፈረንሱን ወንጌል ቢሰበክ አንድ ንጹህ ወንጌል ይሰበክ፣ የምስራችሁ ቃል ይሰበክ። ህዝብን ማስጨፈር፣ ህዝብን ማስጮህ፣ ህዝብን ማዘለል፣ አዋራ ማስነሳት በሰዎች ህይወት ላይ የምንጨምረው አንዳች ነገር የለም። በምድሪቷ ላይ የምንጨምረው ነገር የለም። እኛ ብዙ ነን፣ ስለወጣን የሚፈጠር ነገር የለም። በቃ ብዙ ነን አለን 35 ሚሊዮን ነን። አሁን ከዛም እንጨምራለን አለን። ጥሩ ነው። ግን ዋናው ነገር ኮንፈረንስ በሚካሄድባቸው ምድሮች ላይ ራሱ ወንጌልን መስበክ ያስፈልጋል። ለዛ ምድር መጸለይ አለበት። ህዝቡ ያችን ምድር ይዞ መጸለይ አለበት። መጮህ አለበት፣ ማልቀስ አለበት። ሰው ወደ ኮንፈረንስ ሲመጣ ያላመኑ ሰዎችን ከአካባቢው ከሰፈሩ ይዞ መጣት አለበት። እዛ ቅርብ ያለ ቤተሰብ ካለ ያላመነ መጋበዝ አለበት። ዛሬ ወንጌል ይሰበካል ብሎ ማይንዱ ራሱ ወንጌል ይሰበካል ብሎ መምጣት አለበት። እና እንደዚህ አይነት ስብከት ከሰበክን ሰው አይመጣም ብለን ነው የምናስበው። ሰው ይመጣል። እነ ወንጌላዊ ቦንኬ ወንጌል ነው የሚሰብኩት። እነ ወንጌላዊ ቢልግራም ወንጌል ነው የሚሰብኩት። ንጹህ ወንጌል፣ ግልጽ ወንጌል፣ ብዙ ጭፈራ የለበት ወንጌል። ግን በዓለም አቀፍ ደረጃ የሚድኑ ሰዎችን ስንመለከት ወንጌል ምን ያህል ኃይልና አቅም እንዳለው እንመለከታለን። እኛ አይመስለንም። እኛ የሚመስለን ያው የለመድነው በጣም የሚያስጨፍር መዝሙር ወይ ደግሞ በጣም ያነቃቃ ስብከት ወይ ትንቢታዊ ቃል ካልተናገርን ሰው አይመጣም ብለን እናስባለን። ሰው ይመጣል። ሰው የሚመጣው እዛ ስፍራ ላይ ወንጌል ከተሰበከ ነው። ደግሞ የኛም መንፈስም ያርፋል። እና ሪል ሰዎች ስለመዳናቸው ማወቅ ያስፈልጋል። አንዳንዱ በየቦታው እየሄደ ጌታን የሚቀበልም ስለሚኖር በቃ በትክክል አንተ ማነህ፣ ከየት ነው የመጣኸው፣ የትኛው ቦታ ነው ያለኸው ብሎ መጠየቅ ያስፈልጋል። ከዛ ያመኑ ሰዎችን በአግባብ መያዝ፣ ከቤተ ክርስቲያን ጋር ማገናኘት፣ ቤተ እምነቶች ደግሞ ያመኑ ሰዎችን ጤናማ ትምህርት በማስተማር መጽሐፍ ቅዱስን በማስተማር የኢየሱስ ክርስቶስ ተከታዮች ማድረግ እና ደቀ መዝሙር አድርጎ መጠበቅ ያስፈልጋል። ስለዚህ የካውንስሉ አባላት የሚሽን ላይ የምትሰሩ በሙሉ በዚህ አጋጣሚ ለእናንተ ያለ መልእክት ስትራቴጂካሊ ስራችሁን እየመዘናችሁ ፍሬያማ ነን አይደለንም፣ ዝም ብሎ እቅድ ነው ወይ፣ ዝም ብሎ ፕላን ነው ወይ፣ ዝም ብሎ እንደ ዕድሜ ማስቆጠር ነው ወይ፣ ምንድነው እየሰራው ያለሁት፣ ምንድነው እያመጣው ያለሁት፣ በዚህ ዓመት ውስጥ ምንድነው ያከናወንኩት፣ አቺቭ ያደረኩት ነገር ላስተካክል የሚገባ የሚል ነገር ማድረግ አለብን። ሚኒስቴሮችን የሚያስተባብሩ ኮሚቴዎችም አክቲቭሊ ፕላን አድርገው ወደ ስራ ይገባሉ። እነሱም ሰፖርት ያደርጓቸዋል። በየአደባባዩ ወጥተው ወንጌል ሊመሰክሩ በዚህ አጋጣሚ እነሱን ኢንካሬጅ ማድረግ ፈልጋለሁ። በርቱ ማለት ፈልጋለሁ። እግዚአብሔር መልካም ነው። ምድሪቷ ብዙ መስካሪዎች ትፈልጋለች። እንደውም እንደዚህ የስርጭት ቦታዎች በየቦታው ቢኖሩ ጥሩ ነው። ለምሳሌ ወንጌል ስርጭት የወጡ ሰዎች ቅርብ ያለ ቤተ እምነት ካለ እዛ ገብተው ማረፍ እንዲችሉ፣ እዛ ገብተው መጸለይ እንዲችሉ። ላይክ ለምሳሌ ሜክሲኮ ላይ የሚወጡ ከሆነ ሜክሲኮ አካባቢ ያለ የወንጌል አማኝ ቸርች ካለ ክፍት መደረግ አለበት። የሚመሰክረው ሰው የትኛውም ቸርች አባል ይሁን፣ ምናልባት የቃሊዮት ቸርች አባል ወይ የመካኖስ ቸርች ሙሉ ወንጌል አባል ከሆነ እዛ ጋር የገነት ቸርች ካለ ክፍት መደረግ አለበት። እዛ ገብተው መጸለይ አለባቸው። እዛ ገብተው ማረፍ አለበት። እንደዚህ አይነት ነገር ስብጥር ያስፈልገናል። ያው አሁን ወንጌል በመስከር የዶክትሪን ጉዳይ አይደለም። ኢየሱስን ነው የምንሰብከው እና የምናስተምረው እና በጣም መቀናጀት፣ መተባበር ያስፈልጋል። ሰዎች መብዛት አለባቸው። እየወጡ ወንጌልን ቢናገሩ የሚመሰክሩ ሰዎች መብዛት አለባቸው። በጣም ደስተኛ ነኝ በዚህ ጊዜ። አንዳንድ ወጣቶችን አያቸዋለሁ ከዩኒቨርሲቲ ግራጁዌት ያደረጉ
በጣም የተማሩ ዕውቀት ያላቸው እንጀራ ያላጡ በደንብ ግን ስለ ወንጌል የገባቸው ናቸው። ድሮ እንደዚህ አይነት ስራ መስራት ያልተማሩ ሰዎች፣ ስራ ያጡ ሰዎች፣ ውጤት የቀረባቸው ሰዎች ተደርጎ ይወሰዳል። እንደዛ አይደለም። ለዚህ ነው ቅድም ወንጌልን አሁን የሚናገሩ ሰዎችን በአደባባይ ሲታዩ የሚበሉትን የሚለብሱትን ያጡ ሰዎች አይደሉም። ከማንም በላይ ዕውቀት ያላቸው፣ ከማንም በላይ የስራ ልምድ ያላቸው፣ ከማንም በላይ ተቋም መምራት የሚችሉ ግን የሸክም ጉዳይ የራእይ ጉዳይ ነው አደባባይ አስወጥቶ የሚያስጮኋቸው። ውስጥም አዳራሽ አጥተው አይደለም። ከማንም በላይ ሰብካሉ፣ ከማንም በላይ ፓስተር ማድረግ ይችላሉ። ግን በቃ የነሱ ኮል ጥሪያቸው አዳራሽ ውስጥ እዛ የሚያስቀምጥ አይደለም። በጣም ሚሊዮን ወጣቶች ያስፈልጉናል እንደዛ የሚናገሩ ደፋር ወጣቶች፣ ኢየሱስ ክርስቶስን በድፍረት የሚመሰክሩ፣ በእውቀት የሚናገሩ፣ ጸልየው ወንጌልን የሚሰብኩ፣ ይሄንን ጀኔሬሽን ይዘው አቅፈው ማሻገር የሚችሉ ሰዎችን ከድቅድቅ ጨለማ ወደሚደነቀው ብርሃን የሚያመጡ በጣም ሚሊዮን ወጣቶች ያስፈልጉናል። እና በዚህ አጋጣሚ በዩኒቨርሲቲ ያሉ ወጣት ላይ የሚሰሩትን የዩኒቨርሲቲ አካባቢ ወንጌል የሚያሰራጩትን፣ በገጠር በከተማ ወንጌል የሚያሰራጩትን እህቶች፣ ወንድሞች፣ እናቶች፣ አባቶች፣ ህፃናት፣ ቲኔጀሮች ሁሉንም በየስፍራው የወንጌል ስርጭት ወጥተው ባገኙት አጋጣሚ ለሚናገሩ ሰዎች ሁሉ እግዚአብሔር ይባርካችሁ ማለት ፈልጋለሁ። በርቱ። እግዚአብሔር ምድሪቷን አሳልፎ ይሰጠናል። ሀገራችን ኢትዮጵያ ምድራችን በወንጌል ታርፋለች። እኛ በወንጌል ካረፍን ጎረቤት ሀገርም ያርፋል። ጎረቤት ሀገርም ያርፋል። እንቀጥላለን። ኢትዮጵያ ብቻ አንቀርም። ከኢትዮጵያም ወጥተን ጎረቤት ሀገራት ላይም ይህንኑ አይነት የወንጌል ስርጭት ዓለም አቀፍ የሚሽን ስራ ከሚሰሩት ጋር እየተቀናጀን አብረን እንሰራለን። ፕላን አለን በዛ ለመስራት። መልካም። እንግዲህ እርስዎ ካነሱት ሀሳብ እኔ በግል ብዙ ተምሬበታለሁ፣ ስጄበታለሁ። ተመልካቾችም እንግዲህ ይህንን እያያችሁ ያላችሁት ለወንጌል የግድ አገልጋይ ወይም ደግሞ መጋቢ፣ ፓስተር፣ የቸርች መሪ መሆን አይጠበቅብንም። አንድ ሰው የጣፈጠውን ምግብ የሆነ ሆቴል ተመግቦ ለወዳጁ እንደሚያካፍለው ይህንን የገባንን እውነት ይህንን የሚጣፍጠውን እውነት ህይወት መንገድ የሆነውን ኢየሱስን እንግዲህ ለሌሎች እናጋራ የሚለው የዛሬው መልእክታችን ነው። እንደው በሚሽን ላይ ደግሞ የተለያዩ በጣም ብዙ ተግዳሮቶች አሉ። ከዚህም መካከል እንደው እንግዲህ አሁን ካውንስሉ የሁሉም የወንጌል አማኞች ድምፅ እንደሆነ ይታወቃል እና አንዳንድ ጊዜ በመንገድ ላይ በጣም ያልተገቡ ነገሮችን እናያለን። በእርግጥ የወንጌል በራሱ ቻሌንጅ እንደሚያስከትል ይታወቃል። አባቶቻችንም የመጡበት የተመቻቸ ሁኔታ አልነበረም። ነገር ግን ዛሬ ደግሞ ነፃነት አለ። ነፃ በሆነች ሀገር ነው የምንኖረው ብለን በምናስብበት ሰዓት አንዳንዴ ሲተፋባቸው ሴቶች ላይ የተለያዩ ነገር ድንጋይ መወርወር፣ እንዳይሰብኩ ማድረግ፣ የተለያዩ ስድቦችን በሶሻል ሚዲያዎቻችን ሲጋሩ እናያለን ብዙና እንደው ካውንስሉ የህግ ጥላ ከመስጠት አንጻር እንደው የህግ ሽፋን ከመስጠት አንጻር ደግሞ ምን እያደረገ ነው? ምን እየሰራ ነው? እነዚህ ሰዎች ወደ ማን ይምጡ? መልካም። በቅርቡ የአንድ ኢንተርቪው ላይ እንደዛ አይነት ነገር ላይ ዲስከስ ያደረኩ ይመስለኛል። ወንጌል መጽሐፍ ቅዱሳዊ ትእዛዝ ነው። የቤተ ክርስቲያን መሪዎች ወይ ቦርድ አባላት ተሰባስበው ወደ ዓለም ሁሉ ሂዱ አላሉም። እነሱም ፈጻሚዎች ናቸው። በወንጌል ጉዳይ እነሱም ምዕመናን ናቸው፣ አብረው ተናጋሪዎች ናቸው እንጂ አዛዦች አይደሉም፣ እኔን ጨምሮ። ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረት ሁሉ ስበኩ ያለን ጌታችን መድኃኒታችን ኢየሱስ ክርስቶስ ከሆነ መውጣት ነው። ፍቃድ ሂዳችሁ ከከሌ ቦታ ውሰዱ የሚል ነው። ፍቃድ የሚወሰደው ተቋም ለመመስረት፣ ተቋም ለማቋቋም፣ እንደዚህ አሁን ልክ የካውንስሉ አባላት ተቋማት እንዳሉት ነው። እኔ አንድ ያላመነ ሰው ሄጄ ወንጌል ለሱ ለመንገር ላይሰንስ አያስፈልገኝም እያልኩ ነው በአጭር ቋንቋ። የሚያስፈልገው እኔ በጌታ መሆኔ እና እኔ ለመናገር እና ለማስረዳት የሚያስችል አቅም ነው የሚያስፈልገኝ። ከዚህ ውጪ የወንጌል የሚመሰክሩ ሰዎችም አይምሯቸው ማሰብ ያለበት
ካውንስሉ ስፔሻል ፍቃድ ወንጌል ላይ መሰክሩ ሁሉ ብሎ አይጽፍም። በቃ ሲታሰሩም እዛው ገብቶ መመስከር ነው። መርማሪ ጋር ሲሄዱም እዛው ገብቶ መመስከር ነው። ሲገረፉም እዛው ገብቶ መመስከር ነው። ይሄ ባህሪው ነው። ምንም እንትን ያለው ዳኛ ጋር ሲቀርቡም እዛው ገብቶ መመስከር ነው። ምን አድርግ ሲባል ወንጌል ነገርኩ ነው። መስረቅ ነው ወንጀልና ኃጢአት፣ መግደል ነው፣ መስደብ ነው፣ የሰዎችን ክብር መንካት ነው ወንጀል፣ ኃጢአት፣ ክፋት፣ አመጽ የሚባለው። ወንጌል ግን ወንጀል አይደለም። ወንጌል እኮ ሰላም ራሱ ስሙ ራሱ የሰላም ወንጌል ነው የሚባለው። የሰላም ወንጌል ምድር ረፍት የምታገኘው ወንጌል ከተነገረ ነው። ስለዚህ ያው የሁሉም ሃይማኖት ፉክክር ስላለበት እንጂ እንደውም መንግስት ራሱ ወንጌል እንድንመሰክር ማመቻቸት አለበት ብዬ አስባለሁ። የኛ መስበክና ሰዎች ወደ እግዚአብሔር መንግስት መጨመር አገሪቷን ስለሚያሳርፋት እንኳን ጠይቀን ሳንጠይቅ ውጡና ወንጌል መስክሩ ብሎ መንግስት ራሱ እንደው ማመቻቸት አለበት። እንኳን መከልከል ማለት ነው። የከለከለ መንግስትም የለም። እኛ ወንጌላት መስክሩ ብሎ የከለከለም ሰው እስካሁን አጋጥሞኝ አያውቅም። ግን የተከለከሉ ቦታዎች አሉ። በህግ የተከለከሉ ቦታዎች ሄደን ስንጮህ ሁከት ይሆናል፣ ረብሽ ነው የሚሆነው። በህግ የተከለከሉ ቦታዎችን መጠንቀቅ ያስፈልጋል። ከዚህ ቀደም ብያለሁ። ለምሳሌ ፍርድ ቤት አካባቢ ችሎት የሚሰማበት፣ የችሎት ውሳኔዎች የሚተላለፉበት፣ ሰዎች ሀሳባቸውን የሚከራከሩበት እንዲያለ ቦታ፣ ትምህርት ቤት፣ ሆስፒታል፣ ጤና ጣቢያ፣ እንደዚህ ነገሮች የሌሎች ሃይማኖት ተቋማቶች አካባቢ አሁን የሌላ ሃይማኖት ተቋም በራፍ ላይ ቆሜ ብጮህ ቅድም የሰላም ወንጌል ነው ያልነው የግጭት ወንጌል ይሆናል። እሱ መሆን የለበትም። ስለዚህ እነዚህ ነገሮች መጠንቀቅ ያስፈልጋል። ለወንጌል ለመስከር እነዚህ ነገሮች መጠንቀቅ። ነፃነቱ አለን። ጌታ ነው መስክሩ ያለን ብለን ሂደን ሰዎች ላይ አንጮህም። ሰዎች ተቀምጠው ምግብ የሚበሉበት ሆቴል ውስጥ ገብተን ብንጮህ ሰውም አይሰማንም። ሰው ምሳ እየበላ ነው፣ ሌላ ጉዳይ ውስጥ ነው ያለው። ምን ብሎ ይሰማናል? ራሱ እንኳን የወንጌል አማኙም እዛ ቢኖር ምን ሆነ ነው የሚለን አማኙ ራሱ እንኳን። ስለዚህ በአይምሮ ሆነን ነው ወንጌል ምን መሰክረው። ስለዚህ የት መመስከር አለብን የሚለውን ነገር በጥንቃቄ። ሌላው የሌሎችንም ሃይማኖት መጥቀስ፣ መንካት፣ መሳደብ ተገቢ ነው ብዬ አላምንም። ኢየሱስ ክርስቶስ ያልሄደበት መንገድ፣ ኢየሱስ ክርስቶስ ያላስተማረን መንገድ ለእኛ ስህተት ነው። ለምሳሌ የሌላውን እምነት ሌላው እምነቴ ነው ብሎ የያዘውን በማንቋሸሽ የነሱን እምነት በማጥላላት እንደዛ አይነት ጸብ በሚመስል ነገር ወንጌል መስከር ተገቢ አይደለም። ምንም እንኳን ኢየሱስ ክርስቶስን ብቻ መናገር በቂ ነው። ኢየሱስ ክርስቶስን ብቻ መስበክ፣ ምሳሌም ከዛ መጥቀስ፣ የነሱ እኮ የነንትና እኮ እያሉ መናገርም ተገቢ አይደለም። ኢየሱስን ብቻ መናገር፣ ያን ጊዜ የሰላም ወንጌል የሚባለው ያኔ ነው። ግን አሁን አንዳንድ ጊዜ ሌሎችን ኦፌንድ የሚያደርግ የሚያናድር፣ እልክ ውስጥ የሚያስገባ እምነታችን ተናቀ አልተከበርንም የሚል ለምሳሌ የሃይማኖት ልብስ ለብሶ የሚያልፍ ሰው ካገኘን እሱን ይዘን እየጎተትን ስማ ምናምን ምን የለም። በቃ እኛ ስራችን መንገር ነው እንጂ ሰውየውን ልብሱን ስበን ትሰማለህ አትሰማም ብለን አይደለም ወንጌል ብንነገረው። እና ዘር ነው። ዘር ሲዘራ መልካም መሬት ላይ ይወድቃል፣ ያድጋል። የሚያሳድገው ደግሞ መንፈስ ቅዱስ ነው፣ እግዚአብሔር ነው። በጣም ጥንቃቄ ይፈልጋል። እዛ ጋር ለመነጋገር ነው። አንዳንድ ጊዜ ተቋማትም እንዳይቸገሩ፣ መንግስት አካላትም እንዳይቸገሩ የምንመሰክርባቸውን ቦታዎች በጥንቃቄ ማወቅ ያስፈልጋል። ብዙ የወንጌል መመስከሪያ ቦታዎች ስላሉ የግጭት ምክንያቶች እንዳንሆን ሚል ነው። ብዙ ጠንቋይ ቤቶች አሉ። ምን ችግር አለ? መመስከር ነው። ሄዶ እኮ እዛ ገብቶ መመስከር ይቻላል።
ስለዚህ ብዙ ወንጌል ሊመሰከርበት ቦታ ስላለ ጥንቃቄ ይፈልጋል። አንዱ ስፔሻል ፍቃድ የለውም ወንጌል ምስክርነት፣ ልዩ ፍቃድ የለውም። መልካም። እንደው አሁን ወንጌል ሲሰበክ ወይም ደግሞ ሚሽን ላይ አንድነት በጣም አስፈላጊ ነው ብለን እናምናለን እንደ ወንጌል አማኞች። አሁን በቤተ እምነቶች ውስጥ የተለያዩ አስተምሮች አሉ። እኔ ቃለ ሕይወት ነኝ ሊባል ይችላል፣ እኔ ሙሉ ወንጌል ነኝ ሊባል ይችላል፣ እኔ መሰረተ ክርስቶስ ነኝ ሊባል ይችላል። የተለያዩ ቤተ እምነቶች አሉ፣ ሌሎችም ያልጠራናቸው ሚኒስትሪዎችም። እነዚህን አንድ ላይ አምጥቶ ለዚህ እውነት እንዴት ነው ከኢትዮጵያ ውስጥም ከኢትዮጵያም ውጭ ማድረስ የሚቻለው? ዋናው ትኩረት የቤተ ክርስቲያን ይሄ ነው ብለን ስላልን በመያያዝ አንድነትን እንዴት ነው በቤተ ክርስቲያን ውስጥ ማጎልበት የምንችለው? የዛሬዋ ቤተ ክርስቲያን ብዙ እንደተከፋፈለች ማየት እንችላለን። ግን እንዴት ደግሞ ለዚህ እውነት ደግሞ እንዴት ይህንን ሀሳብ አስታርቆ አንድ ላይ ማስኬድ ይቻላል? ኦኬ፣ ጥሩ ነው። ቅድም አንድ ሀሳብ እንደው መጥቀሱ አስፈላጊ ስለሆነ ከዚህ ከሃይማኖት ነፃነት ጋር ተያይዞ ሕገ መንግስቱ የሰጠው የሃይማኖት ነፃነት አለ። ያው ማንም ሰው እምነቱን በግልም በህብረትም በማህበርም በግልም በህብረትም ማራመድ እንደሚችል እኛ ሀገር ላይ ጠንቋዮችም አሉ፣ ጥንቆላ የሚሰሩ እንደዚህ ድግምት ምናምን ቃልቻ ምናምን የሚባል ነገሮች አሉ በየሀገሩ አሉ። ያው የሚታወቅ ነገር ስለሆነ እነሱ እንኳን የሆነ ቀን አድርገው ህዝብ እየጎረፈ እየሄደ ብዙ ሰዎች እዛ እኮ አብሮ የተለያየ ስርዓት ይፈጽማል። ያሰራቸው የለም፣ የጠየቃቸው የለም፣ አይኖርም። እምነት ነዋ። የሆነ ሰው አምኖ ሄደ፣ በቃ እኔ በዛ እንትን አምናለሁ ብሎ ስለሄደ ማን ጠየቀው? እኛ ግን ምንሰብከው የተሰቀለውን ኢየሱስ ክርስቶስን ነው። የዓለምን ቤዛ ነው፣ ኢየሱስ ክርስቶስን ነው። ስለዚህ ጠንቋይ ቤት ገብቶ እዛ ድግምት ውስጥ ገብቶ ጥንቆላ ውስጥ ገብቶ አስማት ውስጥ ገብቶ የሰው ልጅ ህይወት አይለወጥም። ሰዎች ህይወታቸው ይመሰቃቀላል፣ ትዳራቸው አደጋ ውስጥ ይገባል። ህይወታቸው፣ ፋይናንሳቸው፣ ስራቸው፣ ተግባራቸው መቼስ ሰይጣን የጨለማው መንግስት ገዢ ስለሆነ ስራ ሁሉ ጨለማ ነው፣ ስራ ሁሉ ሞት ነው፣ ስራ ሁሉ ጥፋት ነው፣ አመጻ ነው፣ የአመጻ ልጅ ስለሆነ እኛ ግን ንግግራችንም ቃሉም የተጻፈልን የሚነግረን በእስራት ውስጥ ያሉ ሰዎችን ነፃ ያወጣል ወንጌል። እና ወንጌል የሚመሰክሩ ሰዎች ዋጋቸው ትልቅ መሆኑን ማወቅ አለባቸው። ከዚህ ለመመስከር ሲወጡ ከሚያጋጥማቸው ቻለንጅ ይልቅ አንድ ሰው የእግዚአብሔርን መንግስት ሲቀላቀል በሰማይ ምን ያህል ደስታ እንዳለ ማሰብ። እነሱ ተሰድበው ተተፍቶባቸው እነሱ ታስረው ግን የሚድነውን ሰው ወደ እግዚአብሔር መንግስት የሚቀላቀለውን ሰው ማሰብ አለባቸው። በቃ እነዚህ ወንጌልን የሚናገሩ ሰዎች የመኖራቸው ምስጢር ዋናው በቃ ሰዎች ወደ እግዚአብሔር መንግስት እንዲጨምሩ ምክንያት ለመሆን ነው ብሎ ማሰብ። ይሄ የቤተክርስቲያን ዋነኛው ሚሽን ነው። አጥቢያዎች ላይ አጥቢያ ማህበረ ምዕመናን ታች ላይ መዋቅሮች በሙሉ እኔ አጀንዳ አንድ ሲባል ሁሌ የምናገረው በዚህ ሳምንት ምን ያህል ሰው ወደ እግዚአብሔር መንግስት ጨመረ? አጀንዳ አንድ የከሌት ጉዳይ እያለ ጊዜያችንን መፍጨት ተገቢ አይደለም። በዚህ ሳምንት ምን ያክል ሰው ወደ እግዚአብሔር መንግስት ተጨመረ? ምን ያክል ሰዎች ደቀ መዝሙርነት ትምህርት ተማሩ? ምን ያክል ሰዎች ወንጌል ስርጭት ወጡ? 300 400 500 ከዛ በላይ ምዕመን አለን። ስንቱ ሰው ወንጌል እየመሰከረ ነው? ከምዕመናን ጋር ስብሰባ ማድረግ፣ የጋራ ጊዜ ሲዘጋጅ ወንጌል እንዴት መመስከር እንዳለባቸው ማሰልጠን፣ ማብቃት፣ እነዚህ በራሪ ወረቀቶችን መስጠት፣ ትራክቶችን መስጠት። ከዚህም ባሻገር በሚዲያ አሁን ሚዲያው የስድድብ እና የብሽሽቅ አንዱ ሀራስ የሚያደርግበት መንገዱና አይሆፕ ይስተካከላል። እርግጠኛ ነኝ እሱ እንደሚስተካከል።
ላልዳኑ ሰዎች ምሳሌ ቢሆን ምን ችግር አለው? ላልዳኑ ሰዎች ምክንያት ቢሆን ምን ችግር አለው? አንዱ አንዱን የተነሳ የሚተችበት፣ የሚያቆሽሽበት፣ የሚሰርብበት ሳይሆን ማህበራዊ ሚዲያ ከፍተኛ ፎሎወር ያላቸው ተከታዮች ያላቸው በጨለማ ውስጥ ላሉ ሰዎች ወንጌልን የሚመሰክሩበት ቢሆን እሱ ላይ በሰፊው የሰራን ያለ ነው። ከኛም ከካውንስሉ የማህበራዊ ሚዲያ ክፍል ጋር በመተባበር በሰፊው እንሰራበታለን። በዚህ ዓመት አንዱ ትልቁ ፕላናችን እሱ ነው። ማህበራዊ ሚዲያ ላይ የሚሰሩትን በሙሉ ሰዎች የግል ፌስቡኮቻቸውን በሙሉ ለዚህ ለወንጌል ስራ እንዲጠቀሙት እናደርጋለን። አሁን የሚሽን ኮሚሽኑን የሚመሩት እነዚህ ቤተ እምነቶች ናቸው። የካውንስሉ አባል ቤተ እምነት መካነ ኢየሱስ፣ ቃለ ሕይወት፣ ሙሉ ወንጌል፣ መሰረተ ክርስቶስ፣ ገነት፣ ሕይወት ብርሃን፣ ሌሎችም አብያተ ክርስቲያናት ህብረት፣ ሌሎች ቪዥነሪ፣ ፔንቴኮስታል፣ ፍቅር ህብረት፣ አንድነት በክርስቶስ፣ ሰላም ባራዮች፣ ሮቦት፣ ካሪዝማቲክስ የሚባሉት እና በዚህ ህብረት ያልታቀፉ ሁሉም በጋራ የሚሰሩበት ፕላትፎርም ነው ሚሽን ኮሚሽን ተቋቋመው እና ቅድም እንዳልኩት ስትራቴጂ ፕላን ያዘጋጃሉ። ሁሉም አንዱ ጋር ልምድ አለ፣ አንዱ ጋር ሀብት አለ፣ አንዱ ጋር እውቀት አለ፣ አንዱ ጋር ሰው ሀብት አለ። ይሄን ያቀናጁታል። አንዱ ጋር ሚስዮናውያን አሉ፣ አንዱ ጋር ደግሞ ገንዘብ አለ። ገንዘብ ያለው የሰው ሀብት ካለው ጋር ያቀናጁና ይልካሉ። ልምዱ ስላላቸው ነባር ቸርቾቹ አዲሶቹንም እያስተባበሩ በጋራ ይሰራሉ ማለት ነው። በደንብ ሊያሰራ የሚችል መንገድ ተቀይሷል። በቅርቡ ከኛ ከዋናው 5 ዓመት ስትራቴጂ ፕላን ወስደው የራሳቸውን ፕላን እያዘጋጁ ነው ያሉት። በእርግጠኝነት በቅርቡ ይሄንን ላውንች ያደርጉታል ብዬ አስባለሁ። ነሐሴ ወር እንግዲህ ጾም ጸሎት ታውጇል። ይህ ጾም ጸሎት እንደው ይህም አንዱ ርዕስ እንደሚሆን አምናለሁ በዚህ ውስጥና እስቲ ስለሱ ደግሞ መልካም። እንግዲህ አሁን የምናወራቸው ነገሮች በሙሉ በጸሎት መደገፍ አለባቸው። ቅድም የሚሽን ስራ ከአጥቢያ ይጀምር ብለናል። ጸሎትም ከአጥቢያ መጀመር አለባቸው። በቅርቡ አንድ ትልቅ ጉባኤ ላይ ተገኝቼ ነበርና አንድ ቸርች ላይ አጥቢያ ውስጥ ያለው ስትሮንግ ጸሎት ቡድን በጣም ነው ያስደንቀኝ። አንዳንድ አጥቢያ ውስጥ 4-5 ጸሎት ቡድን አለ እና ከወር እስከ ወር ይጸልያል። ስለዚህ ቤተክርስቲያን የወንጌል ስርጭት በጸሎት ማገዝ አለባት። ትውልዱን በጸሎት መደገፍ አለባት። የውስጥ ያለውን ስራዎቿን በሙሉ በጸሎት መደገፍ አለባት። በካውንስሉ ብሔራዊ ጸሎት ቡድን አስተባባሪዎች አሉ፣ ከሁሉም የተዋቀሩ በጋራ አሁን የነሐሴን ወር በጸሎት እንዲቆይ ተደርጎ ነሐሴን ወር ጸሎት የተጸለየ ነው ያለው። ነሐሴ 30 ኮልፌ ቃልዮት ላይ በአዲስ አበባና አካባቢ የሚገኙ በሙሉ ሁሉም ቸርቾች በጋራ ኮልፌ ቃልዮት ላይ ነሐሴ 30 በጾም ጸሎት እናሳልፋለን። ያለፈውን ዓመት አስመልክቶ እንጸልያለን። ለሚቀጥለውን ዓመት ለእግዚአብሔር አሳልፈን እንሰጣለን። ጳጉሜ 5 ጸሎት መጸለይ የተለመደ ነው። እሱን ጸሎት ማስጀመር ይኖራል። በዚህ አጋጣሚ ሁሉም የካውንስላችን አባል ቤተ እምነቶች፣ ህብረቶች፣ ሚኒስትሪዎች፣ አገልጋዮች፣ በየአጥቢያ ቤተክርስቲያን ያላችሁ የጸሎት ቡድኖች፣ በተለይ በየአጥቢያው የጸሎት ቡድን የምታስተባብሩ በሙሉ በየቤተ እምነቱ ደብዳቤዎች ተልከዋል። በዛው መሰረት ቤተ እምነቶች ለየመዋቅሮቻቸው አስተላልፈዋል። በየአጥቢያ ያሉ የጸሎት ቡድኖች የሁሉም ጸሎት ነው። ይሄ ሌላን ስብሰባ አይደለም፣ ጸሎት ስለሆነ ወደ እግዚአብሔር የምንጸልይበት፣ በጋራ የምናመልክበት፣ የእግዚአብሔርን ፊት የምንፈልግበት መድረክ ስለሆነ ነሐሴ 30 ከ3 ሰዓት ጀምሮ ጠዋት ኮልፌ ቃልዮት ቤተክርስቲያን ላይ እዛ እንገናኛለን። በብዙ ርዕሶች ላይ እንጸልያለን፣ መልካም ጊዜ እናሳልፋለን። እንደዚሁ በየወሩ የጸሎት ይቀጥላል ማለት ነው። በሚቀጥለው ወር ደግሞ ሌላ አንድ ቤተክርስቲያን ላይ መስከረም ላይ፣ ጥቅምት ደግሞ አንዱ ጋር የተደረገ ሁሉም የካውንስሉ አባላት የጸሎት ቡድኖች በጋራ ይጸልያሉ ማለት ነው። ምድሪቷን ለእግዚአብሔር አሳልፈን እንሰጣለን። ቅድም እንዳልነው የወንጌል ስርጭቱ በቅንጅት ይሰራል እንዳልነው፣ ጸሎቱም የሚጸልዩ ሰዎችም በጋራ ተሰባስበው እየጸለዩ አገራችን ኢትዮጵያን በጸሎት መሪዎቿን በጸሎት እንደግፋለን። ለወንጌል ስርጭት የሚወጡ ሰዎችን በጸሎት እንደግፋለን። ብላቴናዎች እግዚአብሔርን በመምሰል እንዲያድጉ፣ አገልጋዮች እግዚአብሔርን ቃል በመስበክ እንዲበረቱ፣ ከምድራችን ኢትዮጵያ ላይ ይሄ ክፋት፣ አመፅ፣ ጦርነት እንዲቆም፣ ሰው ወንድሙን ወዶ
እንዲኖር ሰው በሰላም ወጥቶ እንዲገባ ሀገራችን ልማቷ በረከቷ እንዲሰፋ እንዲቀጥል በጋራ እንጸልያለን። በዛ ላይ የሚጸልዩ የሚያነቡ አሉ። ይሄን ነሐሴን ወር አብዛኛው ሚኒስትሮች ጸሎት ሚኒስትሮችም የጸለዩ ነው ያሉት። አብዛኛው በየአጥቢያው ጸሎት የተደረገ ነው ያለው። እግዚአብሔር ይባርካችሁ። በጸሎት ላይ ያላችሁ ሚኒስትሮች፣ አገልጋዮች ሁላችሁም ነሐሴ 30 ደግሞ በጋራ አብረን አንድ ላይ በጋራ መጸለይም ስለሚያስፈልግ በጋራ መልካም ጊዜ እናሳልፋለን። በዚህ አጋጣሚ መልእክቱን አስተላልፋለሁ። አመሰግናለሁ። እኔም በጣም እጅግ አድርጌ አመሰግናለሁ። እንደው በመጨረሻ እድሉን ካገኘው ግን አሁን ወደ 2019 ለመግባት እንግዲህ ጥቂት ሳምንታት የሚባሉት ናቸው የቀሩንና በዚህ ውስጥ ቤተክርስቲያን እንደው ህንፃ ከመገንባት ባለፈ ትልቁ እቅዷ ሊሆን ይገባል ብዬ አስባለሁ። ይሄ የታላቁ ተልእኮ የወንጌል ስራና እንደው ለቤተክርስቲያን ለተኙ ቤተክርስቲያን በተለይ ደግሞ በዚህ ስራ ላይ እየተሳተፉ ላልሆኑ ቤተክርስቲያናት ምን አይነት መልእክት አሉት? ቤተክርስቲያን ሀብቷን፣ ንብረቷን፣ እውቀቷን፣ ህዝቧን በሙሉ ቀስቀሳ መጽሐፍ ቅዱሳዊ ተልእኮዋን ልትወጣ ይገባል። በአጭር ቋንቋ ኢንቨስት እየተደረገ ያለው ገንዘብ ሁሉንም አይመለከትም። አንዳንድ አጥቢያዎች መጽሐፍ ቅዱሳዊ ተልእኳቸውን በአግባቡ እየፈጸሙ ያሉ አሉ። ያው እኛ ስንናገር ለሚሰሙ ሰዎች ግልጽ ነው፣ ይገባቸዋል። አንዳንዶች ደግሞ ገንዘብን ከወንጌል ይልቅ ልማት ላይ ከወንጌል ይልቅ ይሄ ቁሳቁስ ነገር ላይ ነው ብዙ ጊዜ ኢንቨስት የሚደረገው። አስፈላጊ ነው፣ ነገር ግን ዋና ነገር አይደለም። አስፈላጊ ነው፣ ዋና ነገር አይደለም። ዋናው ነገር ላይ ማተኮር አለብን። ዋናው ነገር ላይ ካላተኮርን ጠላት መግቢያ ቀዳዳ ያገኛል። ጠላት መግቢያ ቀዳዳ እንዳያገኝ ዋናው ነገር ላይ ማተኮር አለብን። አዲስ ዓመት እየመጣ ነው። አሁን በአካባቢ ያሉ ሰዎችን መርዳት፣ ህዝቡን አስተባብሮ ድሆችን ማልበስ። በየአጥቢያው ያሉ አቅመ ደካማ ሰዎች አሉ። ደብተር መግዛት የማይችሉ፣ ትምህርት ቤት መክፈል የማይችሉ፣ ዩኒፎርም ማሰፋት የማይችሉ። በዚህ ጊዜ መሪዎች ኮሚቴ አዋቅረው አቅም ያለው አንድ ሰው ካልቻለ 2 ሰው 3 ሰው የሆነ የአንድ ሰው ዩኒፎርም፣ የአንድ ሰው ትምህርት ቤት ክፍያ፣ ደብተር እንዲገዙ ማድረግ። ከቤተ ክርስቲያን ደግሞ ወጣ ብሎ እግዚአብሔር አቅም ከሰጠ በአካባቢ በመንደር በቀበሌ በወረዳ ያሉ የመንግስት አካላት ጋር እዛ ካለ ከመዋቅሩ ጋር በመነጋገር የትኛውም እምነት ይሁን ሰው ብቻ ይሁን እነሱን ማልበስ። እንደው ለበዓል የሚሆን ፍርኖ ዱቄት ብቻ ገዝቶ መስጠት ተገቢ አይደለም። አንድ ቀን ነው እሱ። ዓመቱን ሙሉ ግን የሚማሩበት ዩኒፎርም የሌላቸው፣ የትምህርት ቤት ክፍያ የሌላቸው፣ ለአንዳንዱ ከተቻለ መክፈል፣ የዓመትም ቢሆን መክፈል። እግዚአብሔር የባረከው ሰው ይክፈል። ያ የሚያደርጉም ጥሩ ነው። ዱቄት የሚሰጡ፣ ዳቦ የሚሰጡ፣ እንደዚህ የሚያደርጉ፣ ዘይት የሚሰጡ እግዚአብሔር ይባርካቸው። አንዳንዱ እሱን ከሰጠ ሌላው ደግሞ ዩኒፎርሙን ይስጥ፣ ሌላው ደግሞ የትምህርት ቤት ይክፈል። እንዲህ ያደረግን እስጥ አንዳንድ ሰዎች በጣም የሚገርሙ እንደው ምን አይነት ልብ እንዳላቸው በዓመት ውስጥ 2 መኪና 3 መኪና ፍርኖ ዱቄት ዘይት ገዝቶ በየበዓሉ በአካባቢ ላለው ማህበረሰብ የሚያድሉ አሉ። እኔ በዚህ አጋጣሚ ልባርካቸው እፈልጋለሁ። እግዚአብሔር ይባርካቸው እላለሁ። ሌሎችም ግን ይሄ ካምፓኒ ያላቸው ተቋሚ ያላቸው ሰዎች ሀብትና ንብረት ቅድም እንዳል እዚህ ምድር የሚቀር ነው። መጨረሻ የሚሄደው ትንሽዬ ነጭ አቡጀሪ ለብሶ ነው የሚሄደው፣ አይጠቅመውም። ስለዚህ በአካባቢ ላይ ልምድ ማድረግ ያስፈልጋል። 2 ሰው 3 ሰው መርዳት ማገዝ። ኢየሱስ ክርስቶስን በፍቅራችንም ማሳየት አለብን። በእውነት እነዚህ ያመኑ ሰዎች ናቸው የሚባለው አንዱ በፍቅር ስንገልጸው ነው አምላካችንን እና እሱን ማድረግ አለብን። ምናልባት ኦፊሻሊ በተለያየ መድረኮች ብንናገርም አሁን ጊዜውም ጥሩ ስለሆነ የካውንስሉ አባላት አዲስ አበባም በመላው አገሪቱ ያላችሁ ይሄንን ውጭም ያላችሁ ኢትዮጵያውያንና ትውልደ ኢትዮጵያውያን ለእናንተም ጥሪ ያቀርባሉ። ኢትዮጵያ ካሉ ቸርቾች ጋር በጋራ በመሆን የተወሰነ ድጋፍ አድርጉ። በተለይ ትምህርት ቤት አካባቢ ላይ ፎከስ ብታደርጉ፣ ሆስፒታል ታመው ተኝተው ያሉ መታከሚያ አጥተው የሚቸገሩ የሚሰቃዩ ሰዎችን ይህንን በዓል ምክንያት ማድረግ መግባት፣ እዛ መርዳት፣ ገንዘብ መክፈል፣ አዋጥቶ መስጠት፣
የሚያስፈልግ ነገር ካለ ድጋፍ ማድረግ፣ እግዚአብሔር ደግሞ ሰፊ አቅም ከሰጠ ቤት ማደስ፣ ቤታቸው የሚያፈስ ገጠር ላይ ያሉ አሰባ አንድ አጥቢያ የአንድ ሰው ቤት ብታድስ ቀላል አይደለም እኮ። ደግሞ ሀብቱም አለ፣ ገንዘቡም አለ፣ እውቀቱም አለ፣ አናጺው አለ፣ ግንበኛው አለ። ምንም የሚቀረው ነገር የለም እኮ። ስለዚህ ማሰብ ብቻ ነው፣ ማሰብ ያስፈልጋል። መሪዎች በጣም ትኩረት ማድረግ ያለባቸው እዛ ላይ 3 ዓመት 4 ዓመት መርተው ይወርዳሉ። ሽማግሌዎች፣ ቦርድ አባላት ግን በተቀመጡበት ዘመን ምን ሰሩ ስንል አብዛኛው ሰይጣን የሚያቀብለው ጭቅጭቅና ንትርክ አለ። እዛ ውስጥ እያሉ የአባላት ጉዳይ ላይ ሲነታረኩ 3 ዓመት አልፎ ለቀው ይወጣሉ። ታሪክ ግን ይመዘገባል። ስለዚህ የሰይጣንን የቤት ስራ ላለማስተናገድ ከተፈለገ አንደኛ መጸለይ፣ ሌላ ወንጌል ስርጭት ላይ መስራት፣ 3ኛ እንደዚህ አይነት ፕሮጀክቶችን መንደፍ፣ ህዝቡን ማደራጀት 10 አድርጎ 20 አድርጎ 30 አድርጎ እንደየአቅሙ አደራጅቶ ሰዎች እንዲደገፉ ማድረግ፣ ከውስጥም መርዳት ከውጭም መርዳት ያስፈልጋል እና እሱን ማድረግ አስፈላጊ ነው። ይሄ እንግዲህ ለዛሬ ኢንተርቪው መጨረሻችን ነው። በጣም ከልብ እጅግ አድርጌ አመሰግናለሁ ለዚህ ትልቅ ጉዳይ እንደው ጊዜዎትን ስለሰጡኝ። በተመልካቾችና በኢቫንጀሊካል ሚዲያ ካውንስል ስም ከልብ እጅግ አድርጌ አመሰግናለሁ። ተመልካቾቻችን እንግዲህ ከኢትዮጵያ ወንጌል አማኞች ቤተክርስቲያን ካውንስል ጠቅላይ ጸሐፊ ከሆኑት ፓስተር ዶክተር ጌትነት ጋር ያደረግነው ቆይታ ይህንን ይመስል ነበረ። ይህንን የተመለከታችሁ ተመልካቾች አንዳንዶች መሄድ ባችሉ በጸሎታችሁ፣ በገንዘባችሁ እንዲሁም ደግሞ የሚሄዱትን በመደገፍ እንግዲህ ወንጌልን ላልዳኑት ማድረስ ይቻላል የሚለው ትልቁ የዛሬው መልእክታችን ነው። ሌሎች ፕሮግራሞች ደግሞ ይቀጥላሉ። ከፕሮግራሞቹ ጋር አብሬያችሁ ቆይታ ያደረግኩት ደግሞ ቤተልሔም ደረጃ ነበርኩ። መልካም ጊዜ